ሩሲያ የሀገሪቱን የኒኩሌር ኃይል ዘመናዊ ለማድረግ በሚደረገው ጥረት አካል አዲስ አህጉር አቋራጭ ባላስቲክ ሚሳኤል ሙከራ አድርጋለች። ፑቲን ሳርማት የተሰኘውን ሚሳኤል በዓመቱ መጨረሻ ላይ ወደ ውጊያ እንደሚገባ ተናግረዋል። ሚሳኤሉ በሶቪየት ህብረት ዘመን የተገነባውን ቮይቮዳ ሚሳኤልን ለመተካት ያለመ ነው። ፕሬዝዳንት ቭላዲሚር ፑቲን በዓለም ላይ በጣም ኃይለኛ ሚሳኤል ሲሉ አወድሰውታል። ይህ ሚሳኤል ከማንኛውም የምዕራባውያን ሀገራት ሚሳኤል ከ4 እጥፍ በላይ ከፍ ያለ መሆኑን አክለዋል። የሚሳኤሉ ሙከራ የተደረገው በዩክሬን የሚደረገው ውጊያ ሊያበቃ መሆኑን ፑቲን ከተናገሩ ከቀናት በኋላ ነው። ይህም ሩሲያ ወደፊት ከዩክሬን ጋር በሚደረጉ የሰላም ስምምነቶች ያስቀመጠቻቸውን ቅድመ ሁኔታዎች አስጠብቃ ስምምነቱን ለማጠናቀቅ እንደ ጫና መፍጠሪያ ያገለግላል። ሩሲያ አዲስ አህጉር አቋራጭ የባላስቲክ ሚሳኤል መሞከሯ በዓለም አቀፍ የፖለቲካና ወታደራዊ ስትራቴጂ ውስጥ የተለያዩ ተጽዕኖዎች አሉት። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ፑቲን በአውሮፓውያኑ 2000 ወደ ስልጣን ከመጡ ጊዜ ጀምሮ በሶቪየት ህብረት ዘመን የተገነቡትን የሩሲያ የኒውክሌር ጦር መሳሪያዎች ለማሻሻል የሚደረጉ ጥረቶችን በበላይነት መርተዋል። በመቶዎች የሚቆጠሩ አዳዲስ በመሬት ላይ የተመሰረቱ አህጉር አቋራጭ የባላስቲክ ሚሳኤሎችን ማሰማራት፣ አዳዲስ የኒውክሌር ሰርጓጅ መርከቦችን መገንባትና ቦምብ ጣይ አውሮፕላኖችን ማዘመን ላይ ትኩረት አድርገዋል። ሩሲያ የኒውክሌር መሳሪያዋን ለማደስ ያደረገችው ጥረት የተለያዩ ሀገራትን ወደ ዘመናዊ የጦር መሳሪያ ፉክክር ውስጥ አስገብቷል። ከነዚህም መካከል አሜሪካ አንዷ ናት። በሩሲያና በአሜሪካ መካከል የተደረገው የኒውክሌር የጦር መሳሪያ ስምምነት በየካቲት ወር አብቅቷል። ይህም ከግማሽ ምዕተ ዓመት በኋላ ለመጀመሪያ ጊዜ በሁለቱ ትላልቅ የአቶሚክ ጦር መሳሪያ ባለቤት ሀገራት መካከል ምንም አይነት ገደብ እንዳይኖር አስችሏል። ስምምነቱ በተጠናቀቀበት የካቲት ወር የተባበሩት መንግስታትና የዓለም መሪዎች አደገኛ የሆነ አዲስ ምዕራፍ እንደሚመጣ ገልጸዋል። በወቅቱ ከሃይማኖት መሪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እስከ ሀገራት መሪዎች ድረስ ዓለም ወደ አዲስ አደገኛ ምዕራፍ እየተሸጋገረች መሆኑን ጠቁመዋል። አሳሰበን ካሉት መካከልም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የመጪውን ጊዜ አደገኛነት አስጠንቅቀዋል። በተመሳሳይ ጀርመንና ፈረንሳይ ሩሲያን ተጠያቂ አድርገዋል። አሜሪካ በጉዳዩ ላይ ግልጽ መረጃ አልሰጠችም። ሩሲያ ደግሞ ስምምነቱን የማደስም ሆነ ያለማደስ ምርጫው በእጄ ነው፣ የሚያስገድደኝ አካል እንደሌለ ወቁት ብላለች። የተጠናቀቀው የኒውክሌር ጦር መሳሪያ ስምምነት በአውሮፓውያኑ 2010 በወቅቱ የአሜሪካው ፕሬዝዳንት ባራክ ኦባማና የሩሲያ አቻቸው ዲሚትሪ ሜድቬቭ ተፈርሟል። በስምምነቱ መሰረት እያንዳንዱ ወገን ከ700 ሚሳኤሎችና ቦምብ ጣይ አውሮፕላኖች በላይ እንዲሁም ከ1550 የማይበልጡ የኒውክሌር ጦር መሳሪያ እንዲያከማቹ ተገደዋል። በየካቲት 2023 ደግሞ ፑቲን ዋሽንግተንና የኔቶ አጋሮች በዩክሬን የሞስኮን ሽንፈት በግልጽ ባወጁበት ወቅት ሩሲያ የኒውክሌር ቦታዎቿን ለምርመራ ዝግ አድርጋለች። ስቶክሆልም ዓለም አቀፍ የሰላም ምርምር ተቋም በ2025 ባደረገው ግምገማ መሰረትም ሩሲያና አሜሪካ ከጠቅላላው የኒውክሌር ጦር መሳሪያ ባለቤት ሀገራት 90 በመቶውን ይሸፍናሉ። የስምምነቱ መቋረጥ አዲስ የጦር መሳሪያ ውድድርን በማበረታታት ሩሲያ አዲሱን የአህጉር አቋራጭ የባላስቲክ ሚሳኤል ሙከራ እንድታደርግ አስችሏታል። አዲሱ የሩሲያ አህጉር አቋራጭ ባላስቲክ ሚሳኤል በሶቪየት ህብረት ዘመን የተገነቡ ቮይቮዳ ሚሳኤሎችን ለመተካት የታሰበ ነው። ግንባታው የተጀመረው በአውሮፓውያኑ 2011 ሲሆን በ2024 የተደረገው ሙከራ ከሽፏል። በወቅቱ ከፍተኛ ፍንዳታ እንደደረሰበትም ተዘግቧል። ፑቲን ሚሳኤሉ ከ34900 ኪሎ ሜትር በላይ የመጓዝ አቅም እንዳለው ተናግረዋል። ማንኛውንም የሚሳኤል መከላከያዎች ዘልቆ የመግባት አቅም እንዳለውም ገልጸዋል። የሞስኮ አዳዲስ የጦር መሳሪያዎች ከድምፅ ፍጥነት በ27 እጥፍ መብረርም ይችላሉ። ሩሲያ ካሁን ቀደም በመላው አውሮፓ ውስጥ ማንኛውንም ኢላማ መምታት የሚችሉ ሃይፐርሶኒክ ባላስቲክ ሚሳኤሎችን ይፋ አድርጋለች። ፑቲን ሩሲያ የውሃ ውስጥ ድሮንና የቡሬቬስቲኒክ ክሩዝ ሚሳኤል ልማት በመጨረሻ ደረጃ ላይ መሆኑን አስታውቀዋል። ሚሳኤሉ በጠላት የባህር ዳርቻዎች አቅራቢያ እንዲፈነዳ እንዲሁም ራዲዮ አክቲቭ ሱናሚ እንዲፈጥር የተነደፈ ነው። በተጨማሪም የአየር መከላከያዎችን በመጣስ ባልተጠበቀ አቅጣጫ ማጥቃት ያስችለዋል። ፑቲን አዳዲስ የጦር መሳሪያዎችን ለአሜሪካ ሚሳኤል ስጋት የሩሲያን ዝግጁነት የሚያመላክት አድርገው አቅርበዋል። የሩሲያ ወታደራዊ ዕቅድ አውጪዎች ዋሽንግተን አብዛኛውን የሞስኮ የኒውክሌር ጦር መሳሪያ የሚያጠፉ
የመጀመሪያ ጥቃት እንድትፈጽም ሊያነሳሳት እንደሚችልም ጠቁመዋል። ፑቲን ደህንነታችንን ለማረጋገጥ ተገደናል ማለታቸውም የሩሲያ ወታደራዊ ዕቅድ አውጪዎች ስጋትን የሚያጎላ ነው። የሩሲያው መሪ ቭላዲሚር ፑቲን በሁለተኛው የዓለም ጦርነት ወቅት ሩሲያ ናዚ ጀርመንን ድል ያደረገችበትን ዕለት ለማስታወስ በተዘጋጀው መርሃ ግብር ላይ በዩክሬን የተከሰተው ግጭት ወደ ፍጻሜው መቅረቡን ገልጸዋል። ከቀናት በኋላ ደግሞ የአህጉር አቋራጭ ባለስቲክ ሚሳኤል ሙከራ መደረጉ በዩክሬን ላይ የቀጥታ ወታደራዊ ጥቃት ስጋት ብቻ ሳይሆን የስነ-ልቦናና ዲፕሎማሲያዊ ጫናም ያሳድራል። እንዲህ አይነቱ የሚሳኤል ሙከራ ሩሲያ ከፍተኛ የማውደም አቅም እንዳላት ለማሳየት ይጠቅማል። ይህም በዩክሬን ሕዝብና መንግሥት ላይ ፍርሃትን ሊያነግስ ይችላል። ሩሲያ እንዲህ ያሉ ወታደራዊ እንቅስቃሴዎችን በመጠቀም ዩክሬንን ወደ ድርድር ጠረጴዛው እንድትገባ ግፊት ማድረግም ያስችላታል። ዩክሬንና አጋሮቿ የአየር መከላከያ ስርዓታቸውን እንዲያጠናክሩና የጦር ዝግጅታቸውን እንዲያሳድጉ ግፊትም ይፈጥራል። ሩሲያ አዲስ አህጉር አቋራጭ ባለስቲክ ሚሳኤል ሙከራ ማድረጓ በዓለም አቀፍ ፖለቲካና ወታደራዊ ስትራቴጂ ውስጥ የተለያዩ ተጽዕኖዎች አሉት። እንዲህ ያሉ ሙከራዎች ብዙውን ጊዜ ለምዕራባውያን ሀገራት በተለይም ለኔቶ አባላት ቀጥተኛ ማስጠንቀቂያዎች ተደርገው ይወሰዳሉ። ሩሲያ ማንኛውንም ጥቃት ለመከላከል የሚያስችል ዘመናዊ የሚሳኤል መከላከያ ስርዓት ሰብሮ መግባት የሚችሉ የኒውክሌር አቅም እንዳላት ለማሳየት ትጠቀምበታለች። ሩሲያ የሶቪየት ዘመን ሚሳኤሎችን በአዲስና በላቀ ቴክኖሎጂ በተሰሩ እንደ ሳርማቶ የሚያርስ ባሉ ሚሳኤሎች ለመተካት የምታደርገው ጥረት አካልም ነው። ይህም የሚሳኤሎቹን ፍጥነት፣ የኢላማ ትክክለኛነትና ርቀትን ይጨምራል። አዲሶቹ ሚሳኤሎች ብዙውን ጊዜ የጠላትን ሚሳኤል መከላከያ ዘዴዎችን ለማለፍ የፍጥነት አቅም ወይም አቅጣጫ የመቀየር ብቃት አላቸው። ሙከራውም ሩሲያ በቴክኖሎጂ ረገድ ወደ ኋላ እንዳልቀረች ለዓለም የምታሳይበት መንገድ ነው። ለሩሲያ ሕዝብ የሀገሪቱን ወታደራዊ ጥንካሬና ሉዓላዊነት የሚያረጋግጥ ኩራት በመሆንም ያገለግላል። በተለይም በማዕቀቦች ጫና ውስጥ ላለችው ሩሲያ አሁንም ኃያል መሆኗን ለማሳየት ይጠቅማል። በታላላቅ ኃያላን ሀገራት መካከል ለሚደረጉ የጦር መሳሪያ ድርድሮችም ሩሲያ የተሻለ የመደራደር አቅም እንዲኖራት ያደርጋል። ሙከራው የቴክኖሎጂ ዝግጁነትን ከማረጋገጥ ባለፈ በዓለም አቀፍ መድረክ ያለውን የኃይል ሚዛን ለመጠበቅ ወይም ለመቀየር የሚደረግ የጡንቻ ማሳያ ተደርጎ ሊወሰድ ይችላል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሲቢኤስ ኒውስ፣ አልጄዚራ እና ቴሌግራፍ ሄራልድን በዋቢነት ተጠቅመናል።